ይደብራል፣ ግን በጣም ይደብራል። ቤቢ ነው ያለችው። ምን እንኳን እናንተ ኖራችሁላት ምን ያለች አዙረውባት ነው። ኦፍኮርስ ነው፣ ትክክል። ቤታቸው አስገብተው አጥነው ሳምንት አስቀምጠው ከዛ በኋላ ገስታውስ ያዙ ብለው አባረሯቸው። አሁን እሱ የሚለው እኛ ቤት እኮ ተቀብለዋት ነበር። ውሸት ውሸት ውሸት። ለራሷ መኖሪያ የላትም አሮጊቷ ሴትዮዋ፣ አሮጊቷ መኖሪያ የላትም። እንኳን ልጆቿን ማሳደግ አቅቷት አይደለ? አንዱን በባህር አንዱን በሮሜን ያለምን አይላከችው የሞተች አለው አለው። ኦኬ ከዛ እንዳታገባ የፈረደበት ቀባጥረሃል። ግድ የለም ወይ ግድ የለም። ምንድነው የምታደርገው አንተ? የፈረደበትን ወሸላ ትቀስርና እንደማረጉ ትወልዳለህ። ሲወልዱ አይተሃላ እበት ኦኮቴ። ያ ሴቱ ደግሞ አገኘው እሰይ በቃ ቦይፍሬንድ ይሆነኛል፣ ብርዱን ይከላከለኛል፣ የአውሮፓን ብርድ ይልና አብሮክ ይሆናል። ተማሩ ግን እናንተ አህያዎች። ብልጥ ልጅ ከምን ይማራል መሰላችሁ? ብልጥ ልጅ ከሰው ይማራል። ኦኬ የሰው ህይወት ያስተምራችሁ። ተማሩ፣ ግድ የላችሁ። እነዚህ ኦኮቴ በተለይ አውሮፓና አሜሪካን ያለ የወረቀት ችግር ያለበት ድህነት፣ ስንት ችግር፣ 3 ችግሩን እኮ ነው ይዞ የሚመጣ ወረቀት። ይኸውላችሁ አፍሪካኖች በምን እንደሚበልጧችሁ ታውቃላችሁ? አፍሪካኖች በምን እንደሚበልጧችሁ? ያ ምን የመሰለ ሀብታም ጥሩ ወሸላም ስላላቸው፣ ተለቅ ያለ ወሸላ ስላላቸው የሚፈልጉት ማን ነው? ሀብታሟን ሴት፣ ነጯል። አንተ ግን አቅምህን የምታሳየው በማን ነው? በህፃናት ልጅ። ምክንያቱም የጠረቃ ነገር ጭንቅላት አልጠረቃ፣ ወሸራ አልጠረቃ። ከዛ እነዚህ ሰዎች ምንድነው የሚያደርጉት? እነዚህ አፍሪካን ዌስቶች ያ ሀብታም የሆነችዋን ጠብደል ያለችዋን ቤት ያላትን ገንዘብ ያላትን ወረቀት ያላትን ነጭ ነው የሚጠብሱት። የኛዎቹስ በራሳቸው እህት ላይ በራሳቸው ኢትዮጵያዊ ላይ ነው ብልግናቸውን፣ ድህነታቸውን፣ ቅማላቸውን የሚያራግፉት። ቅማላቸውን እከካቸውን የሚያራግፉት ማለት ነው። ያ ነው ልዩነቱ። ያ ነው። ቅማልህንም አራግፈ የእናትህንም ቅማል እኛ ላይ አራግፈ የእህትንም ቅማል የ39 ዓመት አሮጊት ዱርዬ። እኔ ግን ኢትዮጵያ ውስጥ የምላችሁ እውነትን ያሁን ኢትዮጵያ ውስጥ እግዚአብሔር ምስክሬ ነው፣ የተማረ ሰው አለ ብትሉኝ አላምንም። እና ኢስት አፍሪካዎች፣ ዌስት አፍሪካዎች፣ ኢስቶች አሉ፣ ዌስት አፍሪካዎቹ ነጭ ነው የሚያገቡት። ምን የመሰለች ነጭ። የኛዎቹስ ህፃን ልጅ ይፈልግና ይሄድ ህፃን ልጅ ይፈልግና እወድሻለሁ፣ አገባሻለሁ፣ አስወልድሻለሁ። ምን አባሃለ? ብር አለ የለም? እሺ አንተስ አይኖርህ ሰርተህ ታገኛለህ ሲባል ጭራሽ እቺ ድሃ እናትህንና ድሃ እህትህን ድሃ ወንድምን ጎትተህ። እኔ እኮ 2 ድሃዎች አብሮ ያድጋሉ፣ ዴፊኒትሊ አብሮ ትልቅ ይሆናሉ፣ ምንም ጥርጥር የለው። እናትን ቁምቡርስ ወንድምህን ቁማርተኛ እናትህን ጨምረህ የልጄን ስጋና ስጓናኝ ያርገህ በልተህ እስከነ ግብረ አበሮች። ያንተ እኮ አይደለም የጓደኞች መተባበር፣ የኔ ጓደኞች መተባበር
ጭምር። እሱም ነው የሚያሳዝነው። ቆሞ ማየታቸው ጥሩ ጠንቋይ ነው እናንተ ጋር ያለው ጠንቋይ። ግን ሁሉንም አፈዝዞ እኔን ብቻ ነው ያላፈዘዘኝ። እኔን ግን አላፈዘዘኝ። የሚገርማችሁ መድኃኒዓለም ነው የምላችሁ፣ ሁሉም ፈዘዘ። በዛ ቤት ጥንቆላ ሁሉም ፈዘዘ። እኔ ግን አንዳንድ የኔ አምላክ ግን በኢየሱስ ስም ጥንቆላ እኔን አይነካኝ። ኧረ አንቺ ልጅ እንዳትበይ። ከዛ ቤት የሚመጣ ምግቡን እኔ በላኩልኝ ግጥም አድርጌ ነው በለው። ምን አባቱ የኔ ኢየሱስ የት ሂዶ ነው? የኔ ኢየሱስ የት ሂዶ? ስለ አድርጎ ለምግብ ተባበሩኝ ይላል። ግልጽ ያለ በሚዲያ ላይ ለምግብ ተባበሩኝ የሚል የኢትዮጵያ ድህነት እዚህ ጋር ግልጽ አድርጎ ወጥቷል። ግልጽ አድርጎ ወጥቷል። እንዲህ ነው አሁን። እነዚህ ናቸው እንግዲህ ድህነታቸውን የሚያራግፉብን። እናንተ ደህና ሸቀጥና ቆለጥ ካላችሁ የጀርመን ሴት አውጡ፣ ሀብታሟን ዷ አድርጉና ዷ አድርጉና ይለፍላችሁ። ያው ቆለጥ አይደለም ይለፍላችሁ። ግን ቆለጥህም ከአንተ ቁመት አይበልጥ፣ አንተም ጭንቅላት ከዛ የበለጠ አይደለም። አለቅ ምንም ነገር የለም። መጨረሻ የዘረፍካትን ብር ትተፋታለህ። በምትተፋው ትተፋለህ። ምን አባት ታደርጋለህ ታዲያ? እዚህ ምን ታደርጋለህ? ሄደህ ትምህርት ያለበት ቦታ ላይ አትሄድም እንዴ? ትምህርት ያለበት ቦታ ሄደህ ነጭ ራስሽን ሳትቺ ለምግብ ተባበሩኝ። ለልመና ሲሆን እዚህ ጋር ነሽ ነጭ ሂጂ እከክ። እንደ ለማኝ ያስጠላኝ ነገር የለም። እንደ ልመና ያስጠላኝ ነገር የለም። እግዚአብሔር ምስክሬን ነው። ልብሷን እያስተካከልኩላት አዳዲስ ልብ ገዛ። ይህንን የበሰበሰ ልብስና ጫማ ጥፍንጣል ስታይሏን እየቀየርኩላት ነው። ልጆቿ ብቻ እሷም ተቀይረዋል። ያላችሁ ማስለብሳት ጫማ ልክ ከዚህ በኋላ እንደዚህ አይነት ጫማ ነው የምትለብሱት። ሉቃስ እንዲህ አይነት ጫማ ነው የምትለብሱ ከዚህ በኋላ። ጨርሰናል። ይሄ እንደ ድሮ ጫማ መሬት ላይ አርጊ የተንጋ የለም። ስታይል ቼንጅ፣ ካራክተር ቼንጅ፣ ያ ላይፍ ቼንጅ። ባይ ጎ ካፌ ቡና ከምትጠጣሩ ተቀይርና ከዛ እግርን እንዲከፈት እንደዚህ በልና ስንጥር በአውሮፓ ሀገር አስባችሁታል? ስንጥር ይዞ እንዲገፋ ቀሚሄድ። እኔ እኮ ልጄ ከምን አይነት ሰው ጋር እንደገጠመች እናትና አባትሽ እኮ ጭልጥ ያሉ ፒያሳ የመርካቶ የ4 ኪሎ ማፊያዎች። እኔና የልጆች አባት ቁጭ ብዬ ሆዱን ፈርፈር ነበር ማድረገው። እንደዚህ የለበሰ ሰው ሱቅ ምናምን ውጭ ልልና እንደዚህ የዘነጠ ሰው ምናምን ሳይ መዘነጣቸው ነው ብዬ በቃ አስቀው ነበር። በነገራችን ላይ በጣም ነው የማስቀው። አሁን ልጄ እውነት ግን የጠላችሁት ግን በራሳችሁ ነው የሚደርሱ። እኔ አሁን ልጄ ሳይ እሷ ራሷ ማማዬ ፋራ ሁኝ እኮ ነበር ትለኛለች። በቃ ፋራ የሆነ ልብስ አይቼ ማማ ማን ነው ይሄ ልብሴ? ማን ነው የሀገር ቤት የሚረጠን የነበርኩ ምለብስ ስትለኝ እኔ አንቺንና እንኳን ኢትዮጵያዊ አንቺንና ናቲን ወልጄ እንኳን እንደዚህ አልለበስኩኝም። እንዲህ ያለበስኩ ስታይሌ በጣም ነበር የሚገርመው። አይዞህ ይሄ ሰገጤ ይሄ ወፍ ዘራሽ ምን ደንቁሮ በቀረ ኖሮ ባላሳከምሽ ጆሮንም እዛ ምናምን መዛው ደንቁሮ ቢቀር ይሄኔ ጥሩ ነበር። በጣም እኮ ብዙ ላቢያጆ የተደረገበት ሰውዬ እኮ ነው ታውቃላችሁ። እዚህ መጥቶ እኮ በጣም እኮ ተቀይረዋል። ይሄ ራሱ እኮ ችግር ነው።
ጀርመን የማያስተካክለው ነገር የለም እኮ እግዚአብሔር ምስክሬን እኮ። አሁንም እኮ ችግር እኮ አለ እኮ ችግር አለች እኮ ፕሮብሌምም አለ ችግር አለ እኮ ችግር። እድሜ ለጀርመን ጎርጉሮ ማያጸዳው የለም። የጀርባ ብሎን ይቀይራል፣ የጆሮ ብሎን ይቀይራል፣ የጭንቅላት ብሎ ይሄንን በሙሉ ይቀይራል፣ ይሄንን በሙሉ ይቀይራል። ያ የማይቀይር የምሬን እኮ ይሄንን በሙሉ አስተርጉማ እኔ ገረን ቤንጀቱብ ላይ አይተሽዋል። የሚጠየቀው ሌላ የሚመልሰው ሌላ። ሁሉም ቦታ እንደተዋረደ እኮ ነው። ሁሉም ቦታ ይጥራል። ሁሉም ቦታ ይጥራል እኮ። አስታውስ አልል ነበር እኮ ልለው ነበርኩ። እኔ አሁን ለምሳሌ የራሴ የሆነ ባውንደሪ ያለኝ ከቤተሰቤና ከባለቤቴ ጋር። አንተ እስከስ ያለው እንዴት ነው ይላል። እኔ ያላቅም በማን አጨራርቀኝ ቢቀርስ ምን ነው ቢቀርስ አንዳንዴ የምታልፋቸው ነገሮች ከውሸት የራቀ ከውሸት የራቀ እኮ ከእውነት ማለት ነው። ቤድላጭ ከውሸት የራቀ ነው። ምን ያቺ ቀን ደግሞ ቺት ያደረገበት ቀን ምን እሱን ግን አታወሩም አይደለ? ቺት ያደረገበት ቀን አንድ ለነገሩ አንድ አይነቶች ናቸው። ምን ያቺ ቀን የተረገመች በሆነች ኖሮ እንዴት ነው የምትረገመው? ያቺ ቀን የተዋረድሽባት ቀን ናት። ይህ ሰው ሚስት ነካክተሽ ይዘሽ ሄደሽ በስካር 2 ወር። ያ ደግሞ ምኑ ነፈዝ ነው ባካችሁ። ሚስቱን አስቀምጡ ዘረፋት። ይሄኛው ማጭሷል፣ ይሄም ማጭሷል። ሲጃጃ ልጅቷ ግራ ገባት። ይሄኛውን ይዛ ሄደች። ከዛ ላለመዋረድ ተቀማ እኮ እንዳይባል ብሎ ተቀማ እንዳትባል ከእጁ ላይ እኮ በሚል ተመነተፉ። ይሄኛው አልቦት ሄደና ከዛ እየየው በዛ በመጨረሻ ሚስቴን ገምቶኝ ይዟት ሄዶ አድሮ ፍራንክፈርት ላይ ራሱ ተጣልተዋል። ባንተ ነው ህይወቴ የኔ ህይወት ለዚሁ ላይ በቃው ባንተ ነው ብለው ደግሞ ትንሽ ተቃቅፈው እና ፕዬ ዱዓ የምታደርጊልኝ ለልጄ። አንቺ ልጄ ጓደኛለሽ ሙስሊም ነሽ? የኔ ቆንጆ ለልጄ ጌታ ሆይ ትያለሽ። ያ የኔ ልጅ በጣም ጀግና ናት። ለነገሩ አላህም አብሯት ነው ያለው እንዳትረሽ። አያቶቻችን ሙስሊሞች ናቸው በነገራችን የእናቴ ቤተሰቦች ማለት ነው። እና በ25 ዓመቷ ለምን አባትሽን አልረዳሽም ተብሎ ውርጅብኝ እየሰማችሁ ነው እንግዲህ ከደንቆሮ አሮጊቶች። እና ለልጄ እንደው ጌታ ሆይ ሰርተ እንደዚህ አጠንክረህ ለሰራሃት ያ ሳምሬዬ የበለጠ ደግሞ የተሰራውና ቁጭ አርጎ እርፍ አርጎ የሚያበላትን ርስቅ ስጣት ብለሽ መካሄደሽ ጸልይልኝ። በቃ ይሄንን በልጆቿ የምታርፍበት ይሄንን ጫጫትያም ደንቆሮ
ህዝብን የሚረብሹ ህዝብ እንዳይማር የሚያደርጉ ያ ሳይለንት ኪለሮችን ቁጭ ብሎ የሚያሳያቸው ሳምሪዬ ከፍ ብላ እንደዚህ እያለች ስትሄድ እነሱ ቁጭ ብለው ሄደች። ዛሬ ደግሞ አያቸዋት እንደዚህ ሀገር ሄደች። ዛሬ አከሌን ያዘች ማነው ባሏ ተብለው እንዲንጨረጨሩ አድርጋቸው። እድሜ ልካቸውን ስለሷ አደራ ስለኛ እንዲያወሩ ለእኛም ቶፒክ ስጠን፣ ርስቅ ስጠን፣ አንዳንድ ነገር እንድንነሳ ምክንያት ስጠን፣ ነገርም ቢሆን ስጠን። ካጣ ግን አታብስብን ነው አታብስብን። የእኛን ስም ቁጭ ብለው እንዲያነሱ እንዲወራልን አድርግልን ጌታ ሆይ። ከኛ አልፎ ተርፎ ገጠር ያሉ ዘር ማንዘራችንን ደውሎ በሙሉ እንዲጠይቁ ያ ልክ እንደ ኦባማ። እኔ አሁን ትላንትና ራሴን እንደ ኦባማ ቆጠርኩት። ሳምሪ እያልኳት ሴቷ በኦባማ ነሽ ትዝ ይልሻል አልኳት። ኦባማ የተመረቀ ጊዜ ፕሬዚዳንት ሊመረጥ ሲል አያቱን ሄደው ያ አንዴ አፍሪካ አይደለም አንዴ ኬንያ አይደለም እርስዎን ያሳደጉት ያንቺም ነገር እንደዛ መጣ። አሁን ትንሽ ቆይተው ደግሞ አሮጊቶቹ ጋር ሄደው ደግሞ አንዳንድ ነገር ቢጠይቁስ አልኳት። ማም ብላ ሞተች በሳቅ። ሴቷ ኦባማ በሏት የኔ ልጅ ሴቷ ኦባማ ኢንሻአላህ ሴቷ ኦባማ ናት የኔ ልጅ ሴቷ ኦባማ በላ እንደዛ ያ ከዶክተር አብይ ይልቅ የኛ ስም እንዲነሳ ያ በፖለቲከኞቹ የኔ ያ በማቹርድ ደግሞ በሆኑ ሰዎች ደግሞ ሳምሪ በስማም ከእንደዚህ አይነት ታሪክ ከእንደዚህ አይነት ላይ በልጅነቷ እንዲሆን አሁን እናንተ ይውላችሁ ድሮ የተጻፈ ነበር የምታነቡት ያ አሁን ግን እየኖረች እያሳየቻችሁ እንደዛ ያርግልን። አላህ ያ ረቢ የአያቶቻችን አላህ አረቢ ከልጆቼና ከልጆቼ ጋር ሆነ አሳይልኝ እነዚህ ደቆሮች አሳይልኝ የታባታቸው። አሁን እንደዛ ነው የገዛውላት ቦርሳ ስታይሏን በሙሉ ቀያየርኩት። አንድ ይሄ የአሮጊት እቃ የአሮጊት ጫማ የአሮጊት ምንጠቀስ ይሄንን እያስያዘ 6 ዓመት ሊያጃጅል የፈለገ አሁን አንተ ትጀጋሉ። ባይ ለወደፊቱ ወይ ስታጨስ ወይ ሲጨስብህ እጣን ሲጨስብህ አላህ ያሳየን። አሚን በሉ። አላህ ያሳየን። ተጫጭሶብህ ሰንደል እዚህ ላይ እስከነ ቤተሰብ ሰክተ እዚህ ላይ እንዲህ ሰክተ ዋየ ስትል ያሳየን። አላህ ረብ ያሳየን። አጭሱብህ